ትሰሚያለሽ? አልማዝ ሞቷል። እኛ ጥቅም አለው። እንዴት? አልማዝ ከሞተች ሰላምን ሰው ገለሻል ብለን እናስፈራራታለን። ከዛ የፈለግነው ነገር እናስደርጋታለን። ያላትን ሀብት በሙሉ እንነጥቃታለን። ቆይና እኔ ልትገሉኝ ነው? ሳይሆን መኪና ይዘን መተን አንቺን ይዘን እስከምንወጣ ድረስ እንደሞተች ታስመስያለሽ። ከዛ ከዚህ ከተማ ልቀሽ ትወጫለሽ። ለዛ ደግሞ ጠቀም ያለ ገንዘብ እንሰጥሻለን። ተስማማሽ? አንቺ ገረድ፣ የሷ ልጅ መሆን የረሳሽው እንዴ? እኔ አዘዝኩሽ ማለት ደግሞ እሷ አዘዘችሽ ማለት። አዎ፣ ግን አንቺ የሷ ልጅ አይደለሽ። አስቤለት እውነታውን አልተናገርኩም ማለት ደግሞ እረስቸዋለሁ ማለት አይደለም። ሌላ የምትገዩ ሰው እየጠበቅሽ ነው። በጥፋቴ ነው። የምን ጥፋት እትዬ? አንቺ እኮ መልካም ሰው ነሽ። እኔ እንደምታስቢው ጥሩ ሰው አይደለሁም፣ መጥፎ ሰው ነኝ። ማለት አልገባኝም። ብሌኔ፣ እኔ በእጄ በእጅሽ ምን እትዬ? እኔ በእጄ ቢቀር ነው የሚሻለው። በቃ ተይው፣ አትጨናነቂ። ለእኔ መናገር የሚያስጨንቅሽ ከሆነ ይቅር። እኔ ልባም አስጨነቅኩሽ አይደል? በቃ ወደ ስራ ሂጂ። እትዬ ስራ ጨርሻለሁ። እናቴ ጋር ደርሼ ልምጣ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። አደራ ድራማ እንግዲህ አደራ ድራማ ላይ በባለፈው ክፍል ካያችሁ አቶ በኃይሉ አልማዝ ሞታለች ብለው እንግዲህ ተስፋ ቆርጠው ነበረ። ነገር ግን ካሰቡት ሌላ ጉድ ሆኗል። አልማዝ ከተኛችበት እንበለው ከሞተችበት ተነስታለች። ያው ራሷን ስታ ስለነበረ ነው። ዳግም በደንብ ቼክ አላደረጋትም ነበርና ዳግም ሞታለች ብሎ እኔ በነገራችን ላይ የሴትዋን ሞት በጣም ቀለል አድርገውታል። ምንም የፈሩት ነገር የለም። የሆነ አይጥ ራሱ የገደሉ ያክል አልተሰማቸውም። እና ነገሩ ከሰላም ውጭ ያሉት ነገሩ ምንም፣ በተለይ ደግሞ ዳግም የሰው ነፍስ ሰው ነው የሞተውና ምንም እንዳልተፈጠረ እያስመሰለ ነውና እንግዲህ አልማዝ ነቅታለች። አልማዝ ከተነሳች በኋላ ግን አቶ በኃይሉ አንድ ሀሳብ ያስባል። በዚህ መሀል ግን ሰላም ከብሌን ጋር ተኝታ ስለነበረ ይህን ሁሉ ጉድ አላየችም። በመጨረሻም ቃል ሴትዋ ስትነሳ ትጮኻለች። ሰላምን በድንጋጤ ወደ ሳሎን ትሄዳለች። ነገር ግን በኃይሉ አንድ ሀሳብ ያስባል። በፍጹም ሰላም ይህን ነገር ማየት የለባትም። የአልማዝ መሞት ለእኔ ትልቅ ጥቅም አለው እያለ ይገኛል አቶ በኃይሉ። እንግዲህ ሁላችንም ስንፈራ የነበረው ነገር አልማዝ የምርሙታ ቢሆን ሰላምን መጀመሪያውንም የእሷን ወንጀለኝነት ለመደበቅ ፈልጎ ሳይሆን በዛ ላይ ያስፈራራት ፈልጎ ነበረ። ነገር ግን ሴትዋ በሕይወት አለች። ስለዚህ ያለው አማራጭ አንድ ነው። የአልማዝ መሞት ለእኔ በጣም ትልቅ ጥቅም አለው። ስለዚህ አልማዝ አሁን አልሞተችም እና እንግዲህ ማንም ሳያውቅ አልማዝ እንደሞተች ነው መሆን ያለበት። ከዚህ በኋላ ለሰላም አዲስ ነገር የለም። አልማዝ ሞታለች። በሰላም አእምሮ ውስጥ አልማዝ ሞታለች ተብሎ እና መልሰው እንግዲህ ሸፋፍኗትና አቶ በኃይሉ ሰላም ወደ ክላሱ ስትገባ ሴትዋ እንደነበረው ተኝታለች። ሰላምን በሰራችው ስራ እየተጸጸተች በጣም እያዘነች ትገኛለች። ሰውየው ደግሞ ይሄንን አጋጣሚ ተጠቅሞ ሰላምን ያላትን ንብረት ሁሉ በስሜ እስክታደርግ ድረስ አስፈራራታለሁ ብሎ ያቀደውን እያደረገ ይገኛል። እና እንግዲህ አልማዝን መልሰው ከሸፋፈኗት በኋላ መኪና በማምጣት ወስደው አርቀው እንደቀበሯት ለሰላም ነግረዋታል። ሰላምም እንግዲህ የምታውቃት እንደሞተች ስለሆነ መጀመሪያ ስላየቻት ገልጣም አላየቻትም። አውጥተው እንግዲህ ወስደዋታል። ከመኪናው እስክትገባ ድረስ ልክ አልማዝ እንደ መጀመሪያው እንደ ሞተች አስመስላ ቀጥላለች ማለት ነው። እና እንግዲህ ሴትዋን ከከተማ አርቀው አባረዋታል። በዛ አካባቢውን ድጋሜ እንዳትመጣ
አድርገው ጠቅም ያለ ገንዘብ በጣም ብዙ ገንዘብ ነው የሰጣት አቶ በኃይሉ እንዳትመለስ ማለት ነው። ከፈለገች ከዚህ በኋላም ተመልሳ መታ ልታስፈራራው እንደምችል ስለሚያውቅ አርቆ አባሯታል። ሰላም አሁንም ሰው ገድያለሁ ብላ በስቃይ ውስጥ ትገኛለች። ሰላም የላትም። ነገር ግን የበኃይሉ ጉድ መውጣቱ መቼም አይቀርም። በተለይ ደግሞ ቃል የምትባል ልጅ እያለች ማለት ነው። ያው ቃል አፏ አያርፍም። ባወራሽ ቁጥር እንግዲህ የሆነ ሰው ያዳምጣታን ብዬ አስባለሁ። እና እንግዲህ ሰላም ብሌንን ወደ እሷ ትጠራትና በጣም ማለት መጥፎ ሰው እንደሆነች እና በእጇ ሰው እንደጠፋ ልትነግራት ፈልጋ ነበረ። ነገር ግን ይህን ነገር ሰላም ማድረግ አልቻለችም። እየተርበተበተች እኔ በእጄ እያለች ብሌንም እሷን ለማዳመጥ ብትሞክርም ሰላም ግን መናገር አልቻለችም። ምክንያቱም ብሌን ትጣላኛለች ብላ አስባ ነው። በእርግጥ እውነቱን ለመናገር ከሆነ ሰላም ሰው ገላለች። ሰው ገድያለሁ ብላ ካሰበች እጇን ለፖሊስ መስጠት አለባት። በፍጹም እንደዚህ መቀጠል የለባትም። ያለዛ ግን እውነቱ ላይ ወጣ ይችላል። እና እንግዲህ እነዚህ ነገሮች በዚህ እንዳሉ ነበረ። ብሌንም እንግዲህ እናቷ ትታት እንደሄደች እና ጭራሹንም እናቷ እንዳልሆነች እናት ናት ብላ ቃል ወደዛ ቤት እንዳመጣቻት ነገሩን ሁሉ ስለደረሰችበት ስለ ሴትዋ ማሰብ ትታለች። ይህን ነገር ግን ወይዘሮ ገነት እስካሁን ድረስ አታውቅም። አልማዝ የውሸት እናቱና በገንዘብ ተገዝታ የብሌን እናቱና እንደመጣች እስካሁን ድረስ የብሌን አሳዳጊ የምታውቀው ነገር የለም። ዳግም እናቱ ቤት ሂዷል። ገነት ቤት ማለት ነው። ያው እናቱ እንደሆነች ባያውቅም ግን እናቱ ሊጠይቃት ሂዶ ስለነበረ ይህን ነገር የብሌን አሳዳጊ ለብሌን ነግራታለች። ብሌን ዳግምን ትወደዋለች፣ ያው እሱም ይወዳታል። እና እንግዲህ ከዳግም ጋር ጥሩ ጊዜ ለማሳለፍ ከቤት ወጥተው ነበረ። ከዚህ ቀደም እንግዲህ ካስታወሳችሁ ቃል ዳግም ቤት ሂዳ ነበረ። እሱ ደግሞ እሷን ሚስጥር ለማወጣጣት ስለፈለገ በወይን አስክሯት ሪካርድ አድርጎ ነበር ድምጿን። የዛን ጊዜ እንግዲህ ብሌን ሆን ብለው አብረው የሆኑ ስለመሰላት ተናዳ ሳሚ ስልክ ሲደውልላት የኔ ውድ እንዴት ነህ? ለምን ነገ አንገናኝም? ከሚወዱ ሰው ጋር ጊዜ ማሳለፍን የመሰለ ነገር የለም እያለች እንግዲህ ስትቀደር ነበረ ብሌን። በዛ የተነሳ ሳሚ እንዴት በዚህ በቀላሉ እንዴት እሺ ልትለይ ቻለች ብሎ በጣም ተገርሞ በቀጣይ ቀን የቀጠረችው ቦታ ሲጠብቃት ነበረ። ነገር ግን ብሌን ያላሰበችው ነገር ገጥሟት እንግዲህ ከነ መደወሏ ሁሉ ረስተዋለች። ሁለተኛም ደግሞ ቃልን ለማናደር ብላ ያደረገችው እንጂ በፍጹም እሱን ኖርማል በቃ ዝም ብሎ ስልክ ደውሎ የሚያስቸግራት አይነት ሰው ነው የመሰላት። እና እንግዲህ ከዳግም ጋራ ውጭ ለመዝናናት በወጡበት ሰዓት ነበረ ሳሚ አፍኖ ወስዷታል። እናም እንግዲህ እሱ እንደነበረ ቸኮሌት የላከላት የቀጠረችውም ሰው እሱ እንደነበረ ከነገራት በኋላ ለዳግም አንድ ነገር ብሎታል። እንግዲህ ዛሬ ምንም አልልህም፣ ዝም ልልህ እችላለሁ፣ ነገር ግን ይችን ልጅ ካንተ ነጥቄ የራሴ ያደርጋታለሁ፣ ብሌን የኔ ብቻ ናት እያለው ይገኛል። እንግዲህ ብሌን እንግዲህ ዳግምንና ሳሚ ልታደባድብ ነው ወይ መከራ። ያው ዳግም እንደምታውቁት እናቱን በመፈለግ ላይ ይገኛል። ስለ እናቱ ደግሞ የሚያውቀው ሳሚ ነው። ሳሚ ስለ እናቱ እንደሚያውቅ ያውቃል። በዛ ላይ እናቱንም በስልክ እዚህ ቀደም አገናኝቶት ነበረ። ስለዚህ ብሌንን ሳይወድ በግዱ ሊተውለት ይችላል ብዬ አስባለሁኝ ዳግም። ምክንያቱም ደግሞ አሁንም በድጋሜ በእናቱ ሊያስፈራራው ይችላል። በእርግጥ ዳግም ጎበዝ ከሆነ ወደ እናቱ አሁን ላይ እየተቃረበ ይገኛል። በተደጋጋሚ ወይዘሮ ገነትን ሲያገኛት የሆነ የማውቅሽ የሆነ ቦታ ያየውሽ ሰው ትመስኛለሽ፣ ይሄ ቤቱ አካባቢው ደግሞ የሆነ ከድሮ ጊዜ የማቀው ብዙ ጊዜ የማቀው እየመሰለኝ ብቻ የት እንደማቀው አላቅም እያለ እንግዲህ ያው ያደገበት ቤት ነው። እንዴት አቶ በኃይሉ እንግዲህ አሳልፎ ለሌላ ሰው ሲሸጠው ያው ገንዘብ ወዳድ ነው አቶ በኃይሉ። በጣም ስግብግብ ሰው ነው እንደምታዩት። ለገዛ እህቱ እንኳ የማይመለስ ጭራቅ ሰውዬ ነው። እና ያኔ እንግዲህ እሱ ኳስ እየተጫወተ የነበረበት ጊዜ ነው። እንዴት ተወልዶ ያደገበትን ቤት ሊረሳው እንደቻለ አላቅም። በእርግጥ 18 ዓመት በጣም ብዙ ነው፣ ብዙ ነገር ይረሳል። ግን ኳስ የሚጫወትበት እድሜ ላይ ከነበረ እንዴት ሊረሳው እንደቻለ ባላውቅም እሱ ግን ጭራሽ አያስታውስም። ነገር ግን ወይዘሮ ገነትን የሆነ ቦታ ያያት ይመስለዋል ሲያያት፣ ያው የእናትና የልጅ ነገር ስለሆነ ነው። ታሪ ደግሞ ስለ እሱ እናት ጠንቅቆ ስለሚያውቅ ምናልባት በእናቱ በድጋሚ አስፈራርቶ ብሌንን ከሱ እንድትርቅ እንዳያደርግ በጣም እየፈራው ነው። ታሪ ደግሞ በጣም ተናዷል። ምክንያቱም ደግሞ ቀጥራኝ እንዴት እኔ ላይ ትቀልዳለች ብሎ ስለተናደደባት እሷን ለመበቀል ሲል
ከዚህ በኋላ ከዳግም እሷን ፈልቅቆ ለመውሰድ የማይጠራው ነገር አይኖርም ብዬ አስባለሁ። ያው ዳግም ደግሞ እንግዲህ ከእናቱና ከፍቅሩ መምረጥ ይኖርበታል፣ ግዴታ ነው። ያው ለዘመናት ሲናፍቃት የነበረችው እናቱን ሳሚ በድጋሚ እናትን ጎዳባሃለሁ ካለው ምናልባት ብሌንን ሊተዋት ይችላል ብዬ አስባለሁ። ብሌን አሁን ላይ በጣም ጎበዝ ሆና ተነስታለች። እንግዲህ ከዳግም ጋር ቃል ታያትና ብሌንን ከሱ ጋር ምን ትሰሪያለሽ አንቺ ገረድ፣ የቤት ሰራተኛ መሆንሽን ረሳሽ ወይ? ግቢና አሁን አርፈሽ ስራሽን ስሪ በማለት እንደለመደችው ቃል ለመናገር ስትሞክር ብሌን እኔ ትዬን አስፈቅጃትና ፈቅዳልኝ ነው፣ ስለዚህ ስራ ጨርሻለሁ አልገባም ትላታለች። እና እኔን አትታዘዥም ወይ? እኔ እኮ ልጇ ነኝ ትላታለች። አዎ ልጇ ነሽ፣ ልጇ ብትሆኝ ታዘዝሻለሁ፣ ግን አንቺ የሰላም ልጅ አይደለሽም። ስላልተናገርኩኝ ረስቸዋለሁ ማለት አይደለም። ዝም ስላልኩኝ ነገሩን የረሳው እንዳይመስልሽ፣ አንቺ የሰላም ልጅ አይደለሽም ብላ እንግዲህ ቃልን አፏን አዘግታታለች። ሰላም ደግሞ እንግዲህ አሁን ላይ ብሌንን በጣም እየቀረበች ትገኛለች። እሷ የምታስበው የብሌን እናትን ገድያለሁ ብላ ስለምታስብ ለብሌን እናቷ ነኝ ከዛሬ በኋላ እያለች ትገኛለች። በዛም የተነሳ እንግዲህ ቃል ብሌን አልታዘዘኝ ብላለች፣ እየሰደበች ነው፣ ከሰው ፊት አዋረደችኝ፣ ስለዚህ ከዚህ ቤት አባሪያት ብላ እንግዲህ ሰላምን ሄዳ ትጠይቃታለች። ሰላምን በነገሩ ትናደድና ብሌን አንቺን አሰድብሽም፣ ለምንድን ነው ልጅቷን የምታሰቃያት? ከዛሬ ጀምሮ ብሌንን ቀና ብለሽ እንዳታያት፣ እናቷ እንግዲህ እየባታለሁ፣ እሷ አሁን እኔ ነኝ እናቷ ሆናታለሁ፣ የኔ ልጅ ናት በማለት ከእሷ ላይ አንድ ነገር ስታደርጊ እንዳላይሽ በማለት እንግዲህ ቃልን ዋጋውን ሰጥታታለች። በዛ ላይ ቃል እናትየዋን ለማስፈራራት እየሞከረች ነበረ። ወይኔን ወይ እሷን መምረጥ ይኖርብሻል፣ ያለዛ ግን እኔ ይሄን ቤት ለቅቄልሽ እሄዳለሁ አይነት ነገር እማደርገውን አታውቂም በማለት ሰላምን ለማስፈራራት እየሞከረች ትገኛለች። ሰላም ግን እንደፈለገሽ መሆን ትችያለሽ፣ ተስማምተሽ መኖር ካልቻልሽ የፈለግሽውን አድርጊ ብላለች። ሰላም አሁን ላይ ልክ ስላልሆነች፣ በዛ ላይ ደግሞ የቃል ልጅነት በፍጹም አላመነችበትም። ከቀን ወደ ቀን እሷ ወደ ብሌን እየቀረበች ትገኛለች። ብሌን እናቷን ፍለጋ ስትዳክር፣ ሰላም ደግሞ ወደ ብሌን እየቀረበች ነው የምትገኘው። ያው እስካሁን ድረስ አንድም ነገር ብሌን ሰላም እናቴ ትሆናለች ብላ አልጠረጠረችም። አቶ በኃይሉ እንግዲህ አልማዝን ደብቆ ሌላ ድራማ ጀምረዋል። በነገራችን ላይ አሁን ላይ ቃል አንድ ነገር ማድረግ አለባት፣ ከሰላም ጎን መቆም አለባት። ምክንያቱም ደግሞ አቶ በኃይሉ አልማዝ ሳትሞት ሙታለች ብሎ ከቃል ፍቃድ ውጭ ማለት ነው፣ ከቃል ከምትወርሰው ውርስ ውጭ የሰላምን ንብረት በጎን በኩል ለመውሰድ እየሞከረ ነው። መጀመሪያ ሀሳቡ እሷ ሰላምን ገላት ንብረቱን በስሟ ካደረገች በኋላ 75%ቱን እሱ ሊወስድ 25%ቱን ለእሷ ሊሰጣት ነበረ ከቃል ጋር የተነጋገሩት። አሁን ላይ ግን ቃልም ያው ለሱ ሌላ ጉድጓድ እየማሰችለት ነበረ፣ ሌላ እቅድ ነበራት። አሁን እሱም ደግሞ ሌላ እቅድ እያቀደ ነው። ሌባ ለሌባ ምንድነው ባብ ለባብ ካብ ለካብ ይባላል። እና አቶ በኃይሉ ልክ እንደ ቃሉ ሌላ እቅድ ጀምሯል። እሷ እሱን እስር ቤት በመረጃው በያዘችው ፍላሽ ማለት ነው አቶ በኃይሉን ፍርድ ምንድነው ይሄ ወንጀለኛ አሰኝታ ማለት ነው እንግዲህ ወደ እስር ቤት እንዲገባ አደርጋለሁ፣ ሰላምን ደግሞ ገላታለሁ፣ ከዛ ንብረቱ ሁሉ የኔ ይሆናል እያለች ነው። ይሄ ነበር የሷ እቅዷ ማለት ነው። አቶ በኃይሉ ደግሞ ሌላ እቅድ ይዞ መጥቷል። ስለዚህ አሁን ላይ ቃል ከሰላም ጎን መቆም አለባት ብዬ አስባለሁ። ማለትም የሰላም ሰላሟ እንዲመለስ ማድረግ አለባት። ሴትዋ እንዳልሞተች ለሰላም መንገር አለባት። ያለዛ ግን ቃል ትበላለች። አሁን ላይ አቶ በኃይሉ የጀመረው ጨዋታ ምንድን ነው? ሴትዋን ግን እንደሞተችና እነሱ እንደቀበሯት አስመስሎ ከቤት አውጥቶ ከወሰዳት በኋላ ወደ ሰላም ስልክ ላይ ስልክ አስደውሎ ነበረ። ያው ሳሚ ነው እንግዲህ ድምፁን ቀይሮ የደወለው። እናም እንግዲህ አልማዝን ገለሽ እንደቀበራችኋት መረጃው አለኝ እያላት ይገኛል። እናም እንግዲህ ያለሽን ንብረት ሁሉ ካላመጣሽ ለፖሊስ አሳልፌ እሰጥሻለሁ እየተባለች ትገኛለች። ስለዚህ ሰላም መንቃት አለባት። በፍጹም ንብረቷን ከምትሰጥ እጇን ለፖሊስ ብትሰጥ የአእምሮ ሰላምም ታገኛለች ሲጀመር ማለት ነው። እና እንግዲህ የበኃይሉ አዲሱ ጨዋታ ይሄ ነው። ይህን ነገር ቃል ሰማች ማለት ቀጥታ ሁሉንም እውነት ለሰላም ትነግራታለች። አልማዝ በህይወት እንዳለች እና ምንም አይነት ገንዘብ ለነዛ ሰዎች እንዳትሰጥ ነው የምታደርጋት።
ያ ማለት ደግሞ አቶ በኃይሉና ቃል ያው ምንድነው እሳትና ጭዶ ነው አይደለ? ስለዚህ ቃል እውነቱን መናገር አለባት። በዛ ላይ ደግሞ ቃል ስልክ አብዝታ ስለምታወራ ይሄ ሚስጥር ወይ ሰላም ወይም ደግሞ እንደተለመደ ወይ ዳግም ወይም ደግሞ ብሌን ሊሰማዋት ይችላሉ ብዬ አስባለሁ፣ ሴትዋ በህይወት እንዳለች። በዛ ላይ ደግሞ ገነትም አርፋ አትቀመጥም። ሴትዋ የመጣችበትን ቦታ ስለምታውቅ አሁን ላይ የት እንዳለች እያጣራች ትገኛለች። ወደ ቤት አልተመለሰችም ስለተባለ ሴትዋ ከጠፋች ገነት ገፍታ መሄዷ ስለማይቀር አልማዝ በህይወት መኖሯ ይታወቃል። እስከዛው ግን ሰላምን ይጫወቱባታን ብዬ አስባለሁኝ። እንግዲህ አሁን ላይ አቶ በኃይሉ ሌላኛውን ድራማ ጀምሯል። ብሌንም ሌላ ፈተና ገጥሟታል። እራሷ እንግዲህ በቀባጠረችው ነገር ነው ሌላ ችግር ውስጥ የገባችው። አልማዝም ጠቀም ያለ ገንዘብ ተሰጥቷት እንደ ሞቶች አስመስላ ከከተማ ወጥታ ሄዳለች። በዛ ላይ ሚስጥራቸው አሁን ላይ በተደጋጋሚ ሁሉም ሰው ላይ ስለደረሰ አቶ በኃይሉ በቅርቡ መጋለጡ የማይቀር ነው። ወይ ቃልና አቶ በኃይሉ ስለማይስማሙ እራሷ ቃል ናት አቶ በኃይሉን የምታጋልጠው ብዬ አስባለሁ። እና እንግዲህ ነገር ተደውሎ ለሰላም ሲነገራት ሰላም እራሷን ስታ ወድቃለች። ምክንያቱም ደግሞ ከወንድሟ ውጭ ይህን ነገር የሚያውቅ ሰው የለም ብላ ታስብ ነበረ። በዛ ላይ ደግሞ ስለ ገደለቻ ሴት ስለ አልማዝ ማለት ነው ለብሌን ልትነግራት እየፈለገች ነበረ። ቃል ደግሞ እንግዲህ ከአቶ በኃይሉ ጋር ስልክ ተደዋውላ ነበር። ሴትዋን አርቀ ላካት ወይ ድጋሚ አትመለሰም ወይ እርግጠኛ ነው ወይ? ይቺ አሮጊት ሰላም እኮ ሰው ገደልኩ እያለች እየተነፋረቀች ትገኛለች። በእሷ ቤት ሰው ገላለች እያለች እዛው ቤቷ ውስጥ እንግዲህ ስልክ ስታወራ ነበረ። ይህ ነገር መሰማቱ መቼም አይቀርም። ስለዚህ እስከዛው ድረስ ግን እሷን ማስፈራራታቸውን ይቀጥላሉ። ገንዘቡን ግን አያገኙትም ብዬ አስባለሁ። ምክንያቱም ደግሞ ወይ ዳግም ወይ ብሌን ይህን ሚስጥር ይደርሱበታል። ያው ቃል አርፋ አትቀመጥም ብዬ ነው። የአቶ በኃይሉን ስራዎችን ብታበላሸው ቃል ናት። ካያችሁ የባለፈውንም የአሁኑንም ነገር ያበላሸችባቸው ቃል ናት። የብሌን እናት የውሸት እናት ሆና በገንዘብ ተገዝታ እንደመጣች ስታወራ፣ በዛ ላይ ደግሞ የሰላም ልጅ እንዳልሆነችና ሰላምን ገላ ንብረቷን ልትወስድ እንደሆነ ስታወራ፣ ይህ ሁሉ ሚስጥር በእሷ በኩል ነው የወጣው። ይህን ሚስጥር ግን እሷ እንዳወጣች እስካሁን ድረስ በኃይሉ አያውቅም። እና እንግዲህ አሁን ላይ ሰላም ትልቅ አጣብቂኝ ውስጥ ገብታለች። ይህን ነገር ግን ለብሌን መንገር አለባት። አልማዝን እንደገደለቻት ያው እናቷ አይደለችም አይደለም። ስለዚህ እናቷ እስካልሆነች ድረስ እሷ ወንጀለኛ ትሆናለች እንጂ ከብሌን ጋራ የሚያጣላቸውን ነገር የለም ብዬ አስባለሁ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ አደራ ድራማ ክፍል 20 እንግዲህ ይህን ይመስል ነበር። በክፍል 21 በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁኝ። የዛሬን አበቃን። ቸር ቆዩልኝ።